የወይዘሪት ሴሪና የአቶ አምነን ቀለበት ከባድ የሆነ ችግር ገጠመው። ደስታው በአንዴ ወደ ሀዘን ተለወጠ። ከእንደዚህ አይነት ፕሮግራም ፈጣሪ ይሰውረን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። ቀጣዩን ክፍል እንግዲህ የድር ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ምን ተፈጠረ? የቀለበቱ ፕሮግራም ደስታው ለምን ወደ ሀዘን ተለወጠ? የሚለውን እያየን እንቆያለን። እስከ መጨረሻው ተከታተሉ። አቶ አምነን እንግዲህ ደስተኛ ባይሆንም በእልህ ተነሳስቶ የቀለበት ፕሮግራም እንዳደረገ ሁላችንም ተመልክተናል፣ አይተናል። የቀለበቱ ፕሮግራም ግን የገጠመው ያልታሰበ ነገር ገጥሞታል። መጀመሪያም እንግዲህ ህይወት በእልህ የሚመራ አይደለም። በስሜት ሳይሆን በስሌት ህይወታችንን ብንመራ መልካም ነው ብዬ አስባለሁ። አቶ አምነን እንግዲህ ቤኒንን ለማናደድ እያደረገው ጥረት እንዳለ ህይወቱን አመሰቃቅሎበታል። ኦልሬዲ እንግዲህ ጄሪ እየሰራችው ተንኮል ተጋልጧል ማለት ነው። የቀለበት ዕለት ነው። ንጉሱ ተንበርክኮ ቀለበት ሊያስርልኝ ነው። ይሄ ደስታ አያስደስታችሁም ወይ? እስኪ ስሜቱ እንዴት ነው? እኔ ቦታ ብትሆኑ እያለች እንግዲህ ሲፈንንና ሜርሲን እያወራቻቸው ነበረ። ታዲያ ሜርሲ እና ሲፈን ባሉበት ሲፈንን ብላለይ ብዙም አትደሰች፣ መጨረሻው ግን አልታወቀም ነበር ያለቻት። እና አንዳንድ ሰዎች የሚናገሩት ነገር ወዲያው የተናገሩት ሆኖ ሲመጣ ከምንም በላይ የሚያስገርም ነገር ነው። እንግዲህ የቀለበት ፕሮግራሙ ላይ በስጦታ መልኩ ከውጭ የመጣ የተቆረጠ የሰው እጅ አለ። ያ ነገር ምንድን ነው? እውነት ለመናገር በጣም ግራ የሚገባ ነገር ነው። ግን የጄሪን ቅሌትና ውርደት የሚያጋልጥ ነገር ነው የተፈጠረው ማለት ነው። ጄሪ እንግዲህ እሱን ለባልነት ስትመርጥ ተመራጭ ነኝ ብላ ስትኳራ፣ ነገር ግን እዛ ጋር እናቱን እየበደለች እንደሆነ ሁላችንም እናውቃለን። እናቱን በተመረዘ መልስ ለህይወቱ አደጋ የሆነ ነገርን እንግዲህ አንጥታለች። እናትየዋ የመርሳት ችግር አጋጥሟታል። ይህንን ነገር እንግዲህ አቶ አምነን አሁን ላይ ደርሶበታል። መጀመሪያም ቢሆን እናት ዛህራ ምን ብለዋል? ልጄ አምነን ይህንን ነገር ቤኒን አላደረገችውም፣ ልታስብበትና እውነቱን ልትረዳ ይገባል። ባልወልድህም ልጄ ነክ፣ ግን ቤኒን እንዳላደረገችው ልታቅ ይገባል የሚል እንግዲህ የማሳሰቢያ መልእክት የእናትነት ግዴታቸውን ተወጥተው ነበረ። ነገር ግን አቶ አምነን እንግዲህ በስሜት እየተነዳ ስለሆነ ምንም ሊቀበል አልቻለም። ከእሷ ጋር መሆንሽን እና እሷን መደገፍሽን ማቆም ትችያለሽ፣ ማቆም አለብሽ። ያ አይሆንም ካልሽ ደግሞ መውጣትም ትችያለሽ እስከ ማለት ደረጃ ነው ሲናገር የነበረው። ነገሮቹን ሁላ በስሜት ነው አሁን ላይ እየተናገረ ያለው ማለት ነው። ታዲያ ጄሪና አቶ አምነን አብረው አድረዋል። ይሄንን ነገር እሱ ፈልጎ ታስቦበት አይደለም። በደህናው ጊዜ እንኳን ክላሱ ስትሄድ አገባሻለሁ አልኩኝ እንጂ አልተጋባንም፣ ከጋብቻ በፊት ምንም አይነት ነገር እንዲፈጠር አልፈልግም እያለ ነው። እንግዲህ ወንድ ልጅ በዚህ ልክ ሲናገር በጣም እውነት ለመናገር ደስ የሚል ነገር ነው አባብሉ። ኦልሬዲ ግን ጄሪ ደግሞ አልፋ ወንዶች ናቸው ይህንን ነገር ቀድሞ የሚፈልጉት። ጄሪ ግን የሴትነት ክብሯን አሳልፋ ለመስጠት ከሰርጓ በፊት የተዘጋጀች ሴት ነበረች። ያንን እንግዲህ እሱ አልፈለገውም። እሷ ደግሞ አብሬ ካደርኩኝ ባሌ ይሆናል የሚል ሀሳብ አላት። በነገራችን ላይ እንደዚህ አይነት የምታስቡ ሴቶች ካላችሁ ብትጠነቀቁ የተሻለ ነው። ወንድ ልጅ ካልፈለገ አልፈለገም። ለምን አብረሽ ማደር አይደለም 2-3 ብትወልጅለት ካልፈለገ አልፈለገም ነው። እና የማይፈልጓችሁ ወንዶችን በእልህ ወይ ደግሞ የሆነ ነገር በመጠቀም ላይክ ጄሪ እንዳደረገችው በእቅፌ ውስጥ እንዲያደርግ ፈልጋለሁ፣ ከዛ በኋላ ይወደኛል የሚል ስሜት ያ የሌለ ነገር ነው ብዬ አስባለሁ። እንግዲህ እንደኔ ከምንመለከተውም አንጻር ነው። ብዙ ነገሮችን ብዙ ጊዜ እንግዲህ በላይፍ በሶሻል ሚዲያ ብዙ ነገር እንመለከታለን እና የኛ ያሉንን ሰው በጭራሽ የኛ ልናደርግ አንችልም ማለት ነው። አንዳንድ ሴቶች እንደምንም ብዬ ልጅ ከወለድኩኝ ከዛ በኋላ የትም አይሄድም በልጅ አስረዋለሁ የሚል አመለካከት ያላቸው ሰዎች አሉና አብሬ ካደርኩኝ ጥሩ ጊዜ ከሱ ጋር ካሳለፍኩኝ ከዛ በኋላ ከኔ ውጪ ሌላ ሴት አያይም እንደሚሉት ያ ነገር አይሳካም ማለት ነው። ወንድ ልጅ ካልፈለገ አልፈለገም። ያው በዚሁ ላሳሱ ብዬ ነው እንግዲህ አብዛኛ ሴቶቻችን እየተጎዱ ስለሆነ በዚህ ነገር
ግን ታዲያ በቅፌ ውስጥ እንዲያደር ፈልጋለሁ በማለት በቅፏ ውስጥ እንዲያደር አደርጋለች። ይህንን ደግሞ እንደምናውቀው የሚጠጣው መጠጥ ላይ የሚያሰክር የሚያደነዝዝ ነገር ጨምራለች ማለት ነው። ይሄንን ከጠጣ በኋላ ነው አብረው የተኛችሁ የተፈጠረውን ነገር እንኳን እሱ እስከማያውቅ ድረስ ራሱን እስከሚስት ድረስ ማለት ነው። ጠዋት ላይ እንግዲህ ቤኒን ሁሉንም ለቁርስ ቀስቅሺ ተብላ ወደ ክፍል ሄዳ ነበረ። ወደ ክፍል በሄደችበት ሰዓት ላይ ያልጠበቀችው ነገር ነው እየገጠማት ወይ ደግሞ የተመለከተችው። በእርግጥ በጣም የምትወዱትና የምታፈቅሩት ሴት ከሴት ጋር ተኝቶ ማየት በጣም ከባድ ነው። ቤኒን ቦታ ሆና ቤኒንን ስታስቧት አሁን ልቧ በጣም ነው የሚሰበረው። አንደኛ የሐሰት ክስ የተከሰሰችው መድኃኒቱን ሳትመረዝ እንግዲህ መረዛለች ተብላለች። ምን ያህል ተንኮለኞች ሰዎች የሰውን ሕይወት እንደሚበጠብጡ እዚህ ጋር እንረዳለን ማለት ነው። ያው ተንኮል ለጊዜው ነው ተንኮል የሚሆነው እንጂ እስከ ፍጻሜው የሚዘልቅ አይደለም። ምክንያቱ ደግሞ ተንኮለኞች ብዙ ተንኮለኞችን አይተናል። ይጀምሩታል እንጂ ፍጻሜው የማያምር የተበላሸ ነው። የሰው ልጅ ጥሩ ነገር ማግኘት የሚችለው በመልካም መንገድ ሲመላለስ እንጂ በተንኮል መንገድ ሲመላለስ አይደለም። እውነት ሁሌም ብትሆን እውነት ናት፣ ትዘገያለች። አንድ ቀን ግን መውጣቷ የማይቀር ነገር ነው እና ቤኒን እንግዲህ አሁን ላይ የተከሰሰችበት ክስ በጣም ነው የሚያናድደው። እንደ ሰውኛ ስታስቡት ኦልሬዲ ድራማ ነው፣ ግን ለምን እንደሆነ ባላውቅም ቤኒን ላይ የሚደርሰው ነገር በጣም ያስከፋኛል፣ ቅር ያሰኘኛል ማለት ነው። ድራማም ቢሆን ግን እንደዚህ ደግሞ በላይፋቸው ተናግረው የማይወጣላቸው ሀሳባቸውን የማይደመጡ ሰዎች አሉ። ምንም ሳያደርጉ እኮ ነው ለሰዎች በጣም መልካም ሆነው ለሰዎች በጣም የሚራሩ መልካም ሲያደርጉ ያ መልካምነታቸው ወደ ክፉ የሚለወጥባቸው በክፉ የሚታይባቸው እንደዚህ አይነት ሰዎች አሉ። ላይክ ቤኒንን ስመለከት ሪል እንደዚህ አይነት ሰዎች ደግሞ ስላሉ ቤኒን በዛ መልኩ ታሳዝነኛለች። ኦልሬዲ ድራማ እንደሆነ እያወቅኩኝ ማለት ነው። እንደዚ አይነት ሰዎች አሉ ሳያጠፉ የሚከሰሱ። ቤኒን አሁን ምንም በማታውቀው ነገር ነው እሷ እንግዲህ መድኃኒት አንጭልኝ ስለተባለች እርዳታ ነው ያደረገችው። እዛ ጋር ምንም ያደረገችው ነገር የለም። ማንኛውም ሰው ይህንን ነገር ሊያደርገው ይችላል። አንድ ቤት ውስጥ እየኖራችሁ ወይ ደግሞ ጎረቤትም ሊሆን ይችላል። የሆነ ነገር እስኪ እዛ ጋር አለ አንጭልኝ ብሎ ሰው ካዘዛችሁ ያንን ነገር ታደርጉታላችሁ። ያንን ነገር አደረጋችሁ ማለት ግን መድኃኒቱ መጀመሪያውን የተቀየረ ነው። የተቀየረ መድኃኒት ስለሰጠች እሷ እንደቀየረች ስትወነጀል በጣም እንደ ሰውኛ በጣም የሚከብድ ነገር ነው። ምንም በማታውቀው ነገር ነው የተከሰሰችው። ተናግራለች። ይህንን ነገር እኔ እንዳላደረግኩት ልታውቅ ይገባል ስለምትለው ነገር ምንም የማውቀው ነገር የለም። ወይዘሮ ሰማን ላይ ደግሞ ይህንን ነገር እንዴት ብዬ አደርጋለሁ ብላ እንግዲህ ተናግራለች። አቶ አምነን ያው በጊዜው ስሜታዊ ሆኗል፣ ግን ነገሮችን ተረጋግቶ ቢያስብ ጥሩ ነው ብዬ አስባለሁ። የሰው ወሬ ምን ያህል የሰውን ሕይወት እንደሚያበላሽም እዚህ ጋር እንረዳለን ማለት ነው። ብዙውን ጊዜ ሰዎች የሚያወሩንን ወደኛ ጆሮች የሚገቡ ንግግሮችን አምነን ሰዎችን ተከሳሽ ተወቃሽ ባናረግ ጥሩ ነው ብዬ አስባለሁ፣ እስካላየን ድረስ ማለት ነው። ሰው ብዙ ነገር ደግሞ እዛ ቤት ውስጥ እንግዲህ ሁሉም ለውድድር አንዱ አንዱን ለመጣል እስከመጣ ድረስ የሚወስነው አቶ አምነን ነገሮችን ቆም ብሎ ሊያስብበት ይገባ ነበር ብዬ ነው የማስበው ማለት ነው። ቤኒንን እሱ አላወቃትም፣ ኦልሬዲ ውስጧን በደንብ አልተረዳውም። ታዲያ በእሷ እልህ እየተገፋፋ የራሱን ህይወትም እያበላሸ ነው የሚገኘው ማለት ነው። ኦልሬዲ የቀለበት ፕሮግራሙ ላይ እንኳን የሆነ ፈገግታ እንኳን የለውም፣ ደስተኛ አይደለም። አብሮ ባደረ ሰዓት ላይ እንዴት ሊሆን ቻለ፣ እንዴት ይሄ ነገር ተፈጠረ ብሎ ጠይቋታል። ነገር ግን እኔ የምማቀው ነገር የለም እንደዚህ በፍጥነት እንዲሆን አልፈልግም ነበር እያለች ነበረ። ጄሪ ፈልጋ ራሱ አድርጋ ማለት ነው። በጣም ነው የተናደደው፣ ስሜታዊ ነው የሆነው። ግርግዳ ሲቀጠቅጥ ነበረ በንዴት ማለት ነው። እና እንግዲህ ደስተኛ ስላልሆነ ነው ይህንን እንግዲህ ከእሷ ጋር የተፈጠረው ነገር አላስደሰተውም። ቤኒን ወደ ክላስ መታ እሷን ባያት ጊዜ ባለ ትዳር ክላስ ምን ታደርጊያለሽ? የሆነ የእልህ ቁጣ እኮ ነው ማለት ነው። የእልህ ቁጣ ነው። አንዳንዴ ልብ ውስጥ ባትኖር ባይፈልጋት እኮ እንደዛ አይናገራትም። ኦልሬዲ ንቆ ዝም ይላት ነበረ። የማትፈልጉትን ሰው ምንም የማይመስላችሁ ሰው እኮ አትናገሩም፣ ምንም አትሉም። ከነ መፈጠሩ ሙላ ፍራሱና ዝም ትላላችሁ ማለት ነው። ባይወዳትና ባይፈልጋት ኑሮ ዝም ነበር ሊላት የሚችለው። እንግዲህ ቁጭ ብላ እንኳን በረንዳ ላይ ባየሳለኝ እኔን ለማሳዘን እኔን ለመቀየር የምትሞክሪውን ነገር ልታቆም ይገባል
ማስመሰልሽን አቁሚ ነበር ሲላት የነበረው። እኔም እንደዛ እየሞከርኩኝ አይደለም አታስብ ብላ ነው መለሰችለት። በዛ ሰዓት እንግዲህ አትፈታተኝ ያላት ያው እንደዚህ ራሱ እኮ የሚያደርገው ፍቅሩ ነው፣ በውስጡ ሆኖ እያነጫነጨ ያለው ማለት ነው። ፍቅርና እልህ ግን አንድ ላይ የማይሄድ ነገር ነው። በነገራችን ላይ ፍቅር በቃ ፍጹም ሁሉን ነገር መተውን ይፈልጋል እንጂ እልህኝነት በውስጡ ከተጨመረበት በጣም ከባድ ነው የሚሆነው። አቶ አምነን እንግዲህ በለ ቀለበቱን ቢያደርግም ከቀለበቱ በኋላ የመጣው ስጦታ ግን ጄሪ ላይ ትልቅ ከባድ የሆነ ነገር የጄሪን ወንጀልና ቅሌት የሚያጋልጥ ነው ብዬ ነው የማስበው እንደዚሁ ስመለከተው። ምክንያቱም ምንስ ሊሆን ይችላል? ሊሆን የሰራችሁ ተንኮል የሰራችሁ ወንጀል እንዳለ እንረዳለን እዛ ጋር። በችኮላ ደግሞ ስጦታ ነው ብላ መክፈቷ አስባችሁታል? ግን የደስታችሁ ቀን የፕሮግራማችሁ ቀን እንደዚህ ከባድ የሆነ በስጦታ መልኩ ያላሰባችሁት ነገር ቢመጣ በጣም ከባድ ነው። ወይ ግን ሰው እኮ የምሬን ነው የምላችሁ። እና በጣም ድራማው አስተማሪ ነው፣ በጣም አስተማሪ ነው ከምንም በላይ ማለት ነው። እና በደስታችሁ ቀን በስጦታ መልኩ እናንተ ያልጠበቃችሁን ነገር ሲመጣላችሁ ምን ያህል ደስታችሁን እንደሚያጨልም አስቡ። ይሄ ነገር ታዲያ ይሄ ድራማ ዝም ተብሎ አይደለም እየተሰራ ያለው እየተተወነ ያለው ሪል በየሰው ላይፍ ያለውን በየዩቲዩብ በተለይ በሀገራችን ላይ ያለውን የክፋትንና የደግነትን ጥግ የምንመለከትበት ነው። ሰው ለመጠንቀቅ ለብዙ ነገር ይረዳል ብዬ አስባለሁ። ደግሞ ማንነቱ ባልታወቀ ሰው ነው የተላከው። እንግዲህ በር ላይ ተቀምጦ ነው የተገኘው ስጦታው። እንደምንም እንደ ትክክለኛ እንደ ውድ ስጦታ በደንብ ተጠቅልሎ ነው የመጣውና ወይ ሰው ትላላችሁ፣ የምር ወይ ሰው ትላላችሁ። በጣም አሜዚንግ የሚገርም ነገር ነውና የዛን ያህል የሰውን ደስታ ለማበላሸት ሰው ተጨንቆ ተጠቦ በስጦታ ወረቀት አሽጎ ምናምን አይሰው ትላላችሁ። አይሰው የእውነት እንደው መልካም ልብ ያድለን። እኔ ድራማ እንደሆነ እያወቅኩኝ ግን በዚህ ልክ ውስጥ የገባ ድራማዎች ያለው ግን ይሄንኛው ድራማ በጣም ተለይቶብኛል ማለት ነው። ብዙ ነገር ትማሩበታላችሁ ልብ ብላችሁ ካስተዋላችሁ ድራማውንና ሰው በዚህ ልክ ክፋት ለካ ይሰራል። ሰው ለመልካም ነገር እንደሚጠበበው ሁላ ለክፉ ነገርም ሰዎች በዚህ ያህል መጠበባቸው የሚያስገርምና የሚያስደንቅ ነገር ነው። ሰው እንዲህ ነው እንግዲህ፣ ሰው እንዲህ ነው። ከክፉዎቹ እንግዲህ ፈጣሪ አምላክ ይሰውረን፣ እኛንም የእውነት መልካሞች አድርገን። መልካምነት ለራስ ነው የሚከፍለውና ስለዚህ ፈጣሪ አምላክ መልካሞች አድርገን፣ መልካም ልብን ያድለን። መልካምነት ሁሌም ቢሆን የምናተርፍበት እንጂ የምንጎዳበት አይደለም። የጄሪ መደንገጥ እንግዲህ ያው ስራዋን ስለምታውቅ ደንግጣለች ማለት ነው። በጣም የደነገጠችው ቤኒን ሲጀመር እንግዲህ ክፉና ደጉን ብትመለከትም በሰዓቱ የተፈጠረው ነገር ቢያስከፋትም አብሮ ከጄሪ ጋር ማደሩም ቢያስከፋትም ነገር ግን ቢያስከፋትም መጨረሻ ላይ እንግዲህ ከዛራ ጋር በጣም ደስተኛ ሆና እየጨፈረች ነበረ። ያኔ ታዲያ በጣም እየተመለከታት ነበር ማለት ነው። አስተውሎ እየተመለከታት ነበረ። እሷ ስትጨፍር ካለባበሷ በቃ አይኑ ያለው ምንም የቀለበት ፕሮግራሙ ከጄሪ ጋር ይሁን እንጂ ልቡ ያለው አይኑ ያለው ከጄሪ ጋር ነው ማለት ነው።
እኔ እንግዲህ ሳስብ አሁን ጄሪና ሜርሲ የራሳቸው የቀለበት ፕሮግራም ኦልሬዲ ተበላሽቷል። ከዚህ በኋላ ግን በህግ ቁጥጥር ስር የሚውሉ ይመስለኛል። ምክንያቱም ተንኮል ሰርተዋል፣ ወንጀል ሰርተዋል። የቤርሲል የጄሪት ደስታ እንግዲህ ቤርሲልን እንግዲህ ያስደስቷታል ወይ ለሚለው የራሷን የምትፈልገውን ነገር መጠቀም እስከምትፈልግ ድረስ ነው። እሷም አቶ አምነን ምን ብሏል? እናቴ እንድትንከባከቡልኝ ፈልጋለሁ፣ ትውስታዋ እንዲመለስ ፈልጋለሁ። ትውስታዋ እንዲመለስ ደግሞ እሷ የምትፈልገውን ነገር ልናደርግ ይገባል፣ እንድታግዙኝ ይፈልጋለሁ ብሎ እንግዲህ ተናግሯል ማለት ነው። በዛን ሰዓት ላይ ታዲያ ይሄንንማ በተቃራኒ ነው ማድረግ ያለብን እንደዛ ከሆነ እያለች ነበር ማለት ነው። በአሁን ላይ ማናት እየተንከባከበቻት ያለችው በተወሰነ መልኩ ጄሪም እሺ እንከባከባለን ብላለች። ሲቀጥል ደግሞ ሲፈን እናት ወይዘሮ ሰማንን እየተንከባከበች ትገኛለች ማለት ነው። በቅርቡ እንግዲህ አምነን እውነቱ ላይ ይደርሳል ብዬ አስባለሁ። ጄሪ እንደው ቂን ነው፣ ምንም አልተሳካለትም። እኔ እኮ ድፍረቷ ራሱ የእሱን እናት እንደዚህ አድርጋ ያልጋ ቁራኛ አድርጋ ኦልሬዲ ታማለች። ከዛ ደግሞ ከልጅ ጋር ለመኖር ማሰቧ ራሱ ምንኛ ነው? ቆይ ምን የሚሉት አማርኛ ነው? እና ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ድራማው እንግዲህ አስተማሪና ተወዳጅ ነው። እውነት ለመናገር ብዙ ነገር ተምረንበታል። እናንተም እንደተማራችሁበት አልጠራጠርም። ሀሳብና አስተያየት በኮሜንት አስቀምጡልኝ። ቀጣዩ ክፍል ወደ እናንተ ይዤ እስከምመጣ ሰላም ሰንብቱ። ፍቅር፣ ሰላምን፣ አንድነትን ያድለን። ክፉዎች እንግዲህ ይጋለጡ በየቦታው ያው ክፉዎች ስላሉ፣ መልካሞች ደግሞ እንግዲህ በመልካምነታቸው ይቀጥሉ። እኛንም ከመልካሞቹ ያደርገን። አቶ አምነን እንግዲህ ከቤኒ ጋር በቅርቡ እንደሚሞሸር ተስፋ እናደርጋለን ማለት ነው። ተጸጽቶ ይቅርታ ጠይቆ ተንበርክኮ እሷን ይገባል ብለን እናስባለን። ባይ ባይ።